ሰላም እንዴት ናችሁ? ውድ የጽጌያዎች ቤተሰቦች እንኳን ደህና መጣችሁ። ቻናሉን ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ኮሜንትም ጻፉልኝ። ብዙ እየታየ አይደለም ቪዲዮ እና ላይክ፣ ሼር በማድረግ ኮሜንት እየጻፋችሁ ለብዙዎች እንዲደርሱ አድርጉ። ዛሬ እንግዲህ ላወራችሁ የመጣሁት አሁን የሚዲያ ቅሌታችን ከቀን ወደ ቀን እየጨመረ ነው። ጥሩም ይሰራበታል፣ መጥፎም እንደዛው እየበዛ ነው እና አሁን ለውቅና ለገንዘብ ለቪው ለፎሎወር እየተባለ ህፃን አዋቂውም እኩል እንደ ህፃን ብዬ እንኳን ማለት አልችልም። ከባድ ነው ቃሉና ምን ብዬ እንደምገልጸው ሁላ አላውቅም። በእድሜያቸው ትልቅ የሆኑ ግን ጭንቅላታቸው ደግሞ በጣም የወረዱ ሰዎች አሉና አሁን አንዲት ሴት ደግሞ ለትዳሬ ብዬ ገላይን ሸጥ ነበረ ብላ ወደ ሚዲያ መጣች። እንግዲህ ብዙ ነገር ተብሏል። ግን ከዛ እንደ ኢትዮጵያዊ እንደሆነ ሰው ኢትዮጵያዊ እንደሆነች ሴት እንደ ማህበረሰቡ ካልቸር፣ ባህል፣ ሃይማኖት አለው እንደሚባል ሰው ለትዳሬ ብዬ ገላይን ሸጥኩ ብላ ማውራቷ ለእኔ ፊልም ነው የመሰለኝ። ፊልምም ደግሞ ከሆነ አስተማሪ ቢሆን መልካም ነው። አሁን ለዩቲዩብ ስራ ተብሎ እንደምታውቁት አይሆኒ ነገር ይደረጋል። ማያስፈልጉ ፕራንኮች፣ ማያስፈልጉ ቀልዶች፣ ማያስፈልጉ ስራዎች ይሰራሉ። ግን የዚህ ሲሪየስ አድርጋ እያለቀሰች እያነባች ስታወራ ነበረ። ትልቅ ናት በእድሜዋ ምናምን ስታይ ፊዚካሊ ምናምን የበሰለች አይነት ሰው ነው የምትመስለው። አወራሯ ግን ደስ አይልም። ምክንያቱም ይሄ ማስታወቂያ እንደ መስራት ነው የሚመስለኝ። ምክንያቱም እንደሆነ ታውቃላችሁ፣ ይሄ ነውራችን በአደባባይ እውቅና ካልተሰጠው እንደማለት ነው እንጂ የሴተኛ ዳሪነትን ነገር ጥሩ እንደሆነ አድርጎ አምጥቶ እንዲህ ተደርጎ እኔ ቤተሰቦች ትኩረት አይሰጡኝም ነበር፣ ፍቅር አይሰጡኝም ነበረ፣ ልጆች አሉኝ፣ ግን ከሆነ ወጣት ልጅ ፍቅር ይዞኝ እሱ ስጋዊ ስሜት ተመችቶኝ እያልን እያስሞነሞንሽ እያሳመርሽ ራስሽ ተጠያቂ እንዳልሆንሽ ሌሎች ተጠያቂ እንደሆኑ እያደረጉ ማውራት፣ ይሄ እንዲሁም ሌላ ኃጢአት ነው ይመስለኝ። ምክንያቱም ለሌላ ሰው ማስታወቂያ እንደመስራት ነው። ለምሳሌ ቢራ አልወድም ብለህ የቢራ ማስታወቂያ እንደመስራት ነው ለኔ። ወይም ደግሞ መርዝ ለህዝቡ በማር የተለወሰ መርዝ እንደማቅረብ ነው። እያሽሞነሞንን ስላወራ ነው ምንም እንትን የለውም። ምክንያቱም ይሄ እውነት ነው። ለዚህ ወጣት ህፃናቱም አዋቂውም ትልቁም ሽማግሌውም ነው የሚመለከተው። አሁን ላይ ሁሉም ሰው በእጁ ነው ነገሩ፣ ሁሉ በስልካችን ነው። መጥፎ መልእክት ሲተላለፍም ይደርሰናል፣ ጥሩ መልእክትም ሲተላለፍ ይደርሰናል። ግን ደግሞ እንዳጋጣሚ ሆኖ ጥሩ ነገር አይወጣም፣ መጥፎ ነገር ነው ቶሎ የሚቀድመው። ስለዚህ ቫይራል ወጧል በየቲክቶክ በየፕላትፎርሙ። የእሷ ሴትዮ አጫጭር ቪዲዮ እየተቆራረጠ ተለቋል። ከዛ የት ነው እንዴት ነው እንትን ዩቲዩብ ላይ ነው ያለው፣ ገብታ ያሉ የ2 ሰዓት ከምናምን ባልሳሳት 3 ሰዓት አይነት ኢንተርቪው ነው። እኔ የገረመኝ ሰውየው ያን ያክል ወሬ ስታወራ እንዴት ነው የቻለው? እኔ እሱ ነው የገረመኝ። ሌላው ይሄ መልእክት ማንን ይጠቅማል ማንን ይጎዳል አይባልም ወይ? ዝም ብሎ ነፃ ሚዲያ አለ ተብሎም እነሱ ለብራቸውም ሲሉ ለፎሎወራቸውም ሲሉ ዝም ብለው እሺ ከዛስ እያለ ስላስወራ ብቻ ዝም ብሎ አውርታ የፈለገችውን ነው የምትሄደው። ማለት የሚገመግም ይሄ እኮ ቢወጣ ህዝብ ይጎዳል፣ ይሄ ቢወጣ ደግሞ ይጠቅማል የሚል ሰው የለም። ዝም ብሎ ይወጣል። ከዛ የፈለገ ቢጎዳም ምንም አይመስለውም። ደግሞ ይሄም ያልፍና ነገም ሌላ ነገር ይመጣል፣ ከዚህ የባሰ ነገር። ትላንትም ያልነው ነገር ነው። እንደ ቀልድ እናልፈዋለን። ወደ ህዝቡ እየተረጨ ያለው መርዝ ነው። ግን ለኛ አይ ኖርማል ነው፣ ምን ችግር አለው? የህይወት ታሪኳን ነው ያወራችው፣ ያስተምራል ምናምን። ይሄ ምንም ያስተምር ነገር የለውም፣ ጎጂ ነው፣ በቃ አይጠቅምም። እንደ ማህበረሰብ ይሄ መክሰር ነው። ምክንያቱም ተቆራርጦ ያየሁት ብዙ ነገር አለ። ራሷን እንትን ለማለት ሌላውን ተወቃሽ እያደረግ ንስሐ የለም። ጌታ ረድቶኛል ካለች በጴንጤ እምነት እንትን ነው ሃይማኖታዊ ነገር ነው። እሺ ጌታ ረድቶኛል ካለች ኢትስ ኦኬ። ከወደኩበት ካላስፈላጊ ህይወት አንስቶኛል፣ አሁን ጥሩ ህይወት ነው ያለኝ፣ ጥሩ ኑሮ እየኖርኩ ነው ብለህ ማውራት ወይ መመስከር ጥሩ ነገር ነው። ግን አላስፈላጊ 3 ሰዓት ኢንተርቪው የሴተኛ ዳሪነትን ነገር ማቀንቀን፣ ማሽሞንሞን፣ ማሳመር። አዎ ሴተኛ ዳሪነት በአንድም ሆነ በሌላ
ተገደው ሊገቡ ይችላሉ። ማንም ፈልጎ መርጦት የሚገባው ነገር አይደለም። ግን እነዛ ምስኪን ሴቶች ፈጣሪ እንዲረዳቸው መጸለይ፣ ፈጣሪ ከዛ ህይወት ወጣው ደግሞ ጥሩ የተሻለ ነገር እንዲኖራቸው ማድረግ ሌላ ነገር ሆኖ ሳለ ያን ነገር ግን ማቀንቀን ማስታወቂያ እንደመስራት ነው እንጂ ሴተኛ አዳሪነት ምንም ጥሩ ነገር የለውም፣ ሊወራም አይችልም። ንስሐ መግባት ሌላ ነገር ነው። ወደ ሚዲያ መጥቶ ደግሞ ነውርን ማቀንቀን ሌላ ነገር ነው። ይሄ ምንም ለሚዲያ የሚበቃ ወሬ አይደለም። ጌታ ረድቶኝ ከዛ ችግር ወጥቻለሁ ካለች ደግሞ ማመስገን ያለባት ከብዙ ችግር ወጥታ አሁን ጥሩ ሰክሰስፉል ላይ ነኝ ወይ ደግሞ ጥሩ ህይወት ነው ያለኝ ምናምን ተብሎ ይወራል እንጂ እዛ ድረስ ሌሎችን እየወቀስክ እንዲሁኝ ፍቅር አጥቼ የሚንከባከበኝ ሰው አጥቼ ትኩረት የሚሰጠኝ አጥቼ ምናምን እያለች ራሷን እንትን ብላ ሌሎቹን እየወቀሰች ምናምን ነው የምታወራው። መውቀሷም አይደለም እኔ የገረመኝ፣ ግን ምንድን ነው የሚያስተምረው? ጥቅሙ ነው። አሁን ወደ ጭብጡ ስንመጣ ምንድን ነው የሚያስተምረው? ምንም ጥቅም የለውም። አሁን እኔ የገረመኝ ደግሞ ልጆች አሉኝ ብላለች። ልጆቿ ነገ ትምህርት ቤት ሲሄዱ ይሆናል አብረዋት ሊዝናኑ ሊወጡ ይችላሉ ምናምን። ለእነሱስ ዳሜጅ አታስብ? እነሱ ይጎዳሉ እኮ። ምክንያቱም ልጆችም ከሆኑ ከፍም ያሉ ትልቅም ቢሆኑ የሞራል ጥያቄ አለ። ማለትም ቤተሰብ፣ ጓደኛ፣ ጎረቤት፣ ዘመድ ምናምን አለ። ያ ጥያቄ የቤተሰብን ጉዳይ ይነካል። ልጆቿ ይነካሉ። ባል ካለ ባል አለ፣ ቤተሰብ፣ ጓደኛ፣ እናት አባት ባይኖር ደግሞ እህት፣ ወንድም፣ አጎት፣ አክስት፣ ጎረቤት፣ ማህበረሰብ የሚባል ነገር አለ። ሁለተኛ ለዚህ ህዝብ ምን እያስለመድ ነው? ምንድን ነው እየሰጠ ነው ያለው? አሁን በየፕላትፎርሙ እየዞራችሁ ስትሄዱ እንደዚህ ብሎ ቀለል ተደርጎ እየተወራ ኖርማል እየተደረገ እንደ ነውር ነው እኮ ይሄ የሚባል የሚያሳፍር በቤታችን ራሱ ኧረ ልጆች እንዳይሰሙ በቃ ከኛ ይቅር በቃ ዝጉ ዝም በሉ የሚባል ነገር ነው እንጂ ይሄ በአደባባይ ጭራሽ እንደዚህ ቁጭ ብዬ ከዛ እንደዚህ ሆነ አይመጣውም እውነት። ምክንያቱም ይሄ ነውር ነው፣ ብልግናን ማቀንቀን ነው። ይሄ በአንድም ሆነ በሌላ ለህዝብ ጥፋት ነው እያስተማርን ያለን። ሚዲያ ላይ ያለን ሰዎች ሁሉም ኃላፊነት ሊኖረው ይገባል። ይሄ ጥቅም ስለሌለው ይሄ ጸረ ትውልድ ነው። ለትውልዱ የምናስተላልፈው መልእክት አላስፈላጊ ስለሆነ እንደዚህ አይነት ነገር መጥቶ ቢወራም ዳሜጅ ነው የሚፈጥረው እንጂ ምንም የሚያመጣው ለውጥ የለም። ጌታ ረዳኝ ካልሽ ትዳር እያለኝ በትዳሬ ለትዳሬ ብዬ ገላይን ሸጥኩ ተብሎ ወሬ አያስፈልግም። ንስሐ ከገባሽ በፈጣሪ ፊት ንስሐ ገብተሻል አይደል? አዎ አያስፈልግም። ሚዲያ ላይ ስትመጪ ደግሞ ከብዙ ውድቀቴ መድኃኔዓለም አንስቶኛል፣ እሱ ሌላ ነገር ነው። ግን በዚህ ልክ ግን 2 ሰዓት ተኩል ባልሳሳት እስከ 3 ሰዓት ባለ ኢንተርቪው ግን ቃሉ ሁላ ያስጠላል። እኔ ተቆራርጦ ነው የደረሰኝ፣ ግን ኮሜንትም ለማየት ሞክሬያለሁ ምናምን ያስጠላል። በእውነት ደስ አይልም። ማለት ብዙ ምንሰራበት ነገር አለ፣ እሱ ላይ ብንሰራ ይሄ ምንም የማይጠቅም ስለሆነ ህዝቡን እያስለመድ ነው ያለው ነገር ምንድን ነው? ጭንቅላታችን በብዙ መንገድ እየታጠበ ነው። አሁን ጥሩ የሚያስተምር ነገር እያየን አይደለም። በቃ አሁን ትኩረት ለማግኘት ይሁን ገንዘብ ለማግኘት ይሁን ቪው ለማግኘት ይሁን ትኩረት ለማግኘት ይሁን በማታውቁት ደረጃ እየመጣ ያለው ነገር በጣም ያስጠላል። ስለዚህ ይሄ የሚያስተምር ነገር አይደለም። በጣም እንጃ እኔ አላቅም፣ ብቻ ማለፍ ሁላ ስላልቻልኩ ነው። እና ይሄ የሚያስተምር ነገር አይደለም፣ አያስተምርም። ለህዝቡ እያስለመድ ነው፣ ማይንዱን እያጠብ ነው፣ ኖርማል እየተደረገ አሁን ማንም ተነስቶ የፈለገውን ያወራል። ትኩረት ሰጥቶ ደግሞ የሚቃወመው አላይም። ሁሉም አንዳንዱ አይ ልምዷል። ይሄ ምንም ልምድ የለውም። ከህይወት የምትማሩት ከእንደዚህ አይነት የሚያስተምር ታሪክ የለውም ይሄ። እንደውም ይሄ ጸረ ትውልድ ነው። እኔ በእኔ አመለካከት አይጠቅምም። ይሄ የሚወራው ሀሳብ አይደለም፣ የሚያስተምርም አይደለም። ይሄ ያስጠላል። በተለይ ደግሞ ሃይማኖታዊ እንደሆነ ፕሮግራሙ ሁሉ ሃይማኖታዊ ከሆነ አይቀር ደግሞ የሚያስተምር ነገር ላይ ነው እንጂ ይሄ ለትዳሬ ብዬ ገላይን ሸጥኩኝ፣ ወጣት ልጅ ከእድሜ የሚያንስ አፍቅሬ ስጋዊ ስሜት አሸነፈኝ፣ ስላልተንከባከቡኝ ነው እያልክ ወይም እያልሽ ያስተምራል፣ ወጣቱን ያነቃል። ይሄ የሚያነቃ አይደለም፣ የሚገድል ነገር ነው። በቃ ምንም ጥቅም የለውም እውነት። እና እኔ ምን እንደምን ሁላ አላውቅም፣ ግን አይቶ ማለፍ ስላልቻልኩ ሚዲያ ላይ እንዳለ ሰው ደግሞ ይሄ የሁላችንም ጉዳይ ነው ብዬ ስላሰብኩ ነው።
ስለዚህ እናንተም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ኮሜንትም ጻፉልኝ። ሀሳብ አስተያየታችሁ ይጠቅመኛል። ለሁሉም ሰው አድርሱልኝ በምትችሉት። ቪዲዮ እየታየ አይደለም እና እናንተም ሀሳብ አስተያየታችሁ ስጡበት። ቻው።